አበጌ እንግዲህ ሰላምንና ዳጣን ከዛ ቤት ማባረር ፈልጋለች። ይሁን እንጂ እንግዲህ የራሷን ፍቅረኛ የሰላም ባል ነው ብላ ከዛ ቤት አምጥታ አስታውቃ እንዲሁም ደግሞ ሰላምን አዋርዶና አንቋሾ ከዛ ቤት እንድትባረር ለማድረግ እንግዲህ የቀጠረችውም ሰው ነበረ። ይሁን እንጂ ሁሉም በጣም እየጠበቁት እያለ ሰፍ ብለው የልጅ አባቷ ማን እንደሆነ ለማወቅ እንግዲህ በጉጉት እየጠበቁት እያለ በዚህ መሀል እንግዲህ ዳጣ ሰላም እንግዲህ የልጁ ስም አርጆን ነው ብላ ነግራት ስለነበረ በዚህ መካከል የልጅማ እኔ ማጣራት አለብኝ በማለት እንግዲህ ዳጣ ስለ አርጆን ለማጣራት በወጣችበት እንዲሁም ደግሞ ያው ሰላም ሄጅና ቤቱን አሳዩ ብላት ስለነበረ ምናልባት ቤቱ ከጠፋበት በሚለው ቀደም ብላ ስላገኘችው አርጆንን በህንደኛ ለማናገር ሲሞክር እንግዲህ ስምህ አርጆን ነው አይደለም ምናምን ብላ ጠይቀዋለች። እንግዲህ በጣም ነው የነቃችበት። አርጆን ይንቀብኛል ብሎ አላሰበም ነበረ። በጣም የዋ ነው። አሁን አንተ ምን ነው ሻውን ህንድ የሚመስለው የተለጠለጠ ጥቁር ነው ገደል እንደምትመስለው እያለች እንግዲህ ያው ጥቁር ስለሆንኩ ታዲያ ህንድ አልመስልም ማለት ነው ወይስ ምንድን ነው ይላታል። አይ እንደዛ ሳይሆን በቃ እንኳን ሰልማን ልትመስል ማንንም አትመስል ትለዋለች። ይሁን እንጂ ይሄ ሀሳብ ያበጌ እንደሆነ ተረድታለች። አበጌ እዛ ቤት መታ እያንዳንዱ ነገር እንደዚህ በልብ ላይ ነው ብሎ ነገራት እውነቱን። ከዛ አርጆን ደግሞ እኔ እህቷ ነኝ ምናምን ስትለው ዳጣን ከዚህ በፊት ስለማያውቃት እንግዲህ እህቷ ከሆንሽማ ከነቀሽብኝ በማለት እንግዲህ ያው እሺ ብሎ ሁሉንም ነገር አበጌ ያለችውን ነገር ይነግራታል። የታዘዘውን ነገር ሻውን እንደውም እኔ እሷ ያለችን ነገር ከነገረችህ ወይም ደግሞ ከነገርከኝ አበጌ አንተ እንዴት እንደምትሆን እኔ እረዳሃለሁ ብለዋለች። ያው በፍቅር ያትምጭብኝ ብሏን ነበረ። ስለዚህ ምንድን ያደረገችው እኔ እረዳለሁ በማለት እንግዲህ ከሱ ጋር ያለውን እውነታ አንድ ባንድ እንዲነግራት ታረጋለች። ከነገራትም በኋላ እሺ አሁን ትገባና እንደዚህ ትላለህ፣ እኔ የሰላም ባል ነኝ። ከዛ በኋላ አበጌን ትጠራና እኔ ጓደኛሽ ነኝ ወይም ደግሞ ከኔ ጋር አብረሽ ካልመጣሽ ሁሉንም ነገር እናገራለሁ እናትና አባትሽ ብላ አስፈራርተ ይዛት ሄደ የሚል እንግዲህ ትሰጠዋለች ማለት ነው። ሀሳቡን ይወደዋል እንግዲህ አርጆንም ታዲያ እኔ ለአንድ ቀን ካገኘኋትማ በቃኝ ነው በቃ ይበቃኛል ብሎ ነው ያሰቡ። ከዛ ዳጣም አንተ ሲጀመር ለሰላምም ለእህቴም አትገባትም፣ ምክንያቱም የቀን ሰው ነህ። ሲጀምረውን ሰላም እኔ ታውቃት ነው እንደዛው የምታደርጋት ትለዋለች። በእርግጠኝነት አሁን አርጆን አበጌ ያለችውን ነገር እያንዳንዱ መቶ ቢናገር ኑሮ ሰላም አንደኛ ነፍሰ ጡር ናት፣ ሁለተኛ ደግሞ ከዛ ቤት ትዋረድ ነበረ፣ በሶስተኛ ደረጃ ደግሞ ምናልባትም እንግዲህ ቤቱን ለቀሽ ውጭ ልትባል ትችላለች። ምክንያቱም ከማይታወቅ ሰው እንዴት ነው እንደዚህ የምታደርግ ብለው ሊጠረጥሯት ይችላሉ። ስለዚህ ሀሳቡ ባጭሩ እንግዲህ እያበጌ አልተሳካላትም። ይህንኛው ሲከሸፍባት እንዲሁም ደግሞ ዳጣ ወደ ውስጥ ከገባች በኋላ አልመጣም በቃ ፈርቻለሁ እኔ አላውቃትም ብሏል ነው ያለችው። ዳጣ የመለሰችላቸው መልስ እንግዲህ በጣም አሪፍ ነበረ። ምክንያቱም ያ ሰው እኔ ከብዙ ሴቶች ጋር ነው አብሬ የማድረው፣ ስለዚህ የትኛው ሰላም እንደሆነች ላስታውስ አልችልም በሚል እንግዲህ አመለካከት ነው ሁላቸውንም እንዲያስቡ ያደረገቻቸው። ምክንያቱም ዳጣ እንደዛ ባትረዳቸው ኑሮ ያው አበጌ ራሱ ትልቅ ችግር ይደርስባት ነበረ። በእርግጠኝነት ውሃ ራሱ የኳርጆን ነው የአበጌ ፍቅረኛ ነው ብላ ልታዋርዳ ትችላለች። እንዲሁም ደግሞ ናታን ራሱ ሰፍ ብሎ እየጠበቀ ስለነበረ ናታን ራሱ አርጆን እንደሆነ እንዲሁም ደግሞ የራሷ ፍቅረኛ እንዳላት ያውቃል። ስለዚህ ከእናትና ከአባቷ ፊት የምትዋረደው ሰላም ሳትሆን በእርግጠኝነት አበጌ ልትሆን ትችል ነበረ። ይሁን እንጂ እንደምንም ብሎ ይህ ሀሳብ አልተሳካላትም። በዚህም እንግዲህ ከሽፎባታል። ያው በዚህ የተነሳ እንግዲህ አበጌ ምንድን ያላችሁ አንቺ እና እሷ ተመሳጥራችሁን አይደለ እንዳይመጣ ያደረጋችሁት ምናምን ትላለች። ከዛ ዳጣ ደግሞ ለራስሽ ስትይ ዝም ብትይ እየተሻለ ነው ትላታለች። ምክንያቱም ዳጣ ብትናገር ኑሮ ከአበጌ ሌላ መዘዝ ነው የሚመጣባት። ሀሳቡ ስለከሸፈ ምንድን ነው ያሰበችው? በሌላ በኩል አሁን እኔ ለማድረጋቸው እያንዳንዱ እቅዶች የማይሳኩልኝ ዳጣና ሰላም ስላሉ ነው። እነሱም ደግሞ እዚህ ቤት መንቅሬ የማስወጣበት አንድ ሀሳብ ላመነጭ ይገባል ትልና የሆነ መላ ትሰይዳለች። በአሁኑ ግን በጣም ከባድ ነገር ነው የምታስበው። በመጀመሪያ ግን ማድረግ ያለባት ምንድን ነው እናቷን ማሳመን። እኔን ትወጂኛለሽ ወይ አትወጂኝም ወይ? እኔ የሆነ ነገር ባድርግ እንዴት ነው ትጠይኛለሽ ወይ ሳትጠይኝም? በማለት እንግዲህ በጣም ታሳመናታለች። እናትም እንግዲህ ያው የመጀመሪያ ልጇ ስለሆነች በጣም እንደምትወዳትና ምንም ነገር ብታደርግ እንኳን እንደማትቀየማት ትነግራታለች። ግን ደግሞ አበጌ ለራሱ አላማ ስትል ነበር እንደዛ የምታሳምናት። ሁሉን ነገር ከመፈጸሟ በፊት እነዚህ ዳጣ እኮ አትወደኝም፣ ሰላምም እንዲህ ናት፣ አባዬም ልትል ነበረ። ግን በዛሬው አባዬ አላለችም፣ ያለችው ዳጣ ነው።
ምክንያቱም እሷ ያሰበችው ሀሳብ ስላለ ምንም ነገር ብትሆን እንኳን ዳጣ እንድትጠረጠር ለማድረግ ቅድመ ዝግጅቶቿን እያደረገች ነበረ። አንድ ነገር ብትሆን እንኳን ለካ ልጅ እኮ ስለ እሷ ስታነሳ ነበር መጥፎ ነገር ብላ ወይዘሮ ማርታ እንግዲህ ዳጣን እዛ ቤት እንድትቆጣትና እንድትጠረጥር እያደረገች ነው። ይሁን እንጂ እንግዲህ እናት መካክራ አንቺ እኮ የመጀመሪያ ልጅ ነሽ፣ በጣም እናት ስትሆኝ ይገባሻል የስሜት እና ማንኛውም እናት ልጇ ጥቁር ትሁን ቀይ ትሁን ብቻ ምንም ትሁን ለእሷ በጣም ቆንጆዬ ነች። ምናልባት እኮ ለሌላ ሰው ላትመች ላትወደድ ትችላለች፣ ግን ለእናት ወርቅ ነች ብላ እንግዲህ ለልጇ መከረቻት። ልጅ ምሽ በማለት እንግዲህ ወጣች። እንግዲህ ባልና ሚስትም ወጣ ብለው ወክ እያደረጉ ነው። በዚህ የተነሳ እንግዲህ ያው አቶ ደረጀ አስተሳሰቧ በጣም እኮ ከአቅሜ በላይ ሆነ፣ ምን ላድርጋት አበጌን እያለች እንግዲህ ወይዘሮ ማርታ ታናግረዋለች። ይሁን እንጂ ወይዘሮ ማርታ እንደዛ እያለች የምታማክረው እንደው ከናታን ጋር ተጋብተው ጸባይዋን ችሎ እንዲሁም ደግሞ ወደ ትክክለኛ መንገድ ይመራታል። እሱን ካገባች የተስተካከለ ህይወት ትኖራለች። እንዲሁም ደግሞ ስለሚተዋወቁ ጸባይዋ ይስተካከላል። ምናልባትም እኮ የእሱ ፍቅር ነው እንደዚህ አይኗን እንዳታስብ እንዳትገልጥ ያደረጋት በማለት እንግዲህ ለደረጀ ትነግረዋለች። ደረጀ ደግሞ እኔ በዚህ ነገር ጣልቃ አልገባም፣ እነሱ ትልልቅ ሰዎች ናቸው፣ የራሳቸውን ህይወት መምረጥ ይችላሉ፣ አልገባም በመካከላቸው ብሏታል። እንግዲህ በዚህ የተነሳ ደግሞ ማርታ በጣም ደስተኛ አይደለችም። እሷ የፈለገችው ምንድን ነው ናታንን ገፋፍቶ ተናግሮት ልጅን አግባት ብሎ ከዛ እንዲጋቡ ነው፣ በግፊት እንዲጋቡና አንድ ላይ እንዲሆኑ እንዲሁም ደግሞ ናታን ስለሚያውቃት የሆነ ነገር ቢፈጠር እንኳን በትዳር ላይ አይደበድባትም አይመታትም ብላ ስለምታስብ እንግዲህ እንዲጋቡ ትፈልጋለች። አባት ግን ይህ ፍላጎት አይደለም፣ የእነሱ ምርጫ አክብራለሁ በማለት እንደዛ አላደርግም ነው ያላት። በሌላ በኩል እንደውም እኔ የማማከረሽ ነገር ነበረኝ፣ የእሷ እኮ በቃ ወደ ውጭ ሀገር እንደውም ልልካት እያሰብኩ ነው ይላታል። በዚህም በጣም ትቀየማለች። ምክንያቱም አቶ ደረጃ አሁን ወደ ውጭ ሀገር ብትሄድ ይችልሽ በእርግጠኝነት አይምሯ በጣም ፈጣኑና ብልጥ ስለሆነች እንዲሁም ደግሞ አስተሳሰቧ በጣም ደስ ስለሚል በእርግጠኝነት ውጭ ሀገር ሄዳ ትቀየራለች የሚል አመለካከት አለው። እንዲሁም ደግሞ ይህ መጥፎ የምታስባቸው ሀሳቦች እያንዳንዱ ከኛ ከራቀች ምናልባትም ሊቀነሱላት ይችላሉ በማለት ነው እንግዲህ የሚያስበው። ግን እንደዛ አልሆነም። ማርታ ተቃውማለች። እንግዲህ ወደ ውጭ ሀገርማ መሄድ የለባትም ልጅ ጭራሽ እኔ 2 ልጆች ብቻ ናቸው ያሉኝ እያልኩ እንግዲህ እንደዚህ እየከበደኝ እየተጸጸትኩ እንደገና ወደ ውጭ ሀገርማ መላክ የለባትም ትለዋለች ማለት ነው። በዚህም እንግዲህ ያዝነው እኔ እኮ በቃ ምን ላድርግ ቢቸገረኝ ነው ይላታል። በእርግጥ አሁን አቶ ደረጀ አበጌን ወደ ውጭ ሀገር ቢልካት የእሱ ብዙ ልጆች ስላሉት የማርታ ደግሞ 2 ስለሆኑ በጣም ከባድ ነው። ቢያንስ የአበጌ ተንኮልና ክፋት እንዳለ ሆኖ አንዳንዴ ደግሞ ውሃን ስለሰጠኝ ፈጣሪ ነው አመሰግነዋለሁ። ምክንያቱም የአበጌንን ክፋት አይቼ የውሃን ቅንነትና የዋህነት ሳይ ደግሞ በጣም እደስታለሁ እያለች እንግዲህ ትገልጽለታለች። እሱስ ልክ ነሽ እያለ እንግዲህ ይረዳታል፣ ያግዛታል ማለት ነው። በዚህ መካከል እንግዲህ አበጌ ሀሳቧን ለመፈጸም እየሞከረች ነው። እንግዲህ ምንድን ያደረገችው በመጀመሪያ ዳጣን አቆላምጦ መጥራት እንዲሁም ደግሞ ከናታ ክፍል ሆና ራሱ ስታገኘት እዚህ ክፍል አትምጭ ብዬሻል ነበር በማለት እንግዲህ ነግራታለች። ዳጣም እንግዲህ እኔ ካልሞትኩ ልታነቅ ነው ምናምን ሲለኝ መጣሁ ትላታለች። ከዛ ወደ አሁኑ ትወጣለች ማለት ነው። እንግዲህ አበጌ በጣም ስለምትወደው ክፍሉ ካልመጣች እንኳን እኔን ያስታውሰኛል ብላ ነው የምታስበው ናታል። በሌላ በኩል እንግዲህ ውሃና የአች ጓደኛዋ ቅምጥል የቲክቶክ ቪዲዮ መስራት ይፈልጋሉ። ግን ደግሞ ቪዲዮ ገንዘብ ለማግኘት ብለው ብዙ ያልሆነ ነገር እንደሚያደርጉ አልገባቸውም። ይሁን እንጂ ዱቄት እናምጣ ይባባላሉ። ወደ ሰላም የሚሄደው እንግዲህ ዱቄት ለማምጣት ይሞክራሉ። እንዲሁም ውሃ ሂዳ ዱቄት ስጭንማ እንትልን ትላታለች። ሰላምም ዱቄቱን ለምንድን ነው ቆይ አሁን የተራበ የተጠማ ሰው እያለ ጭራሽ እናንተ ዱቄቱን ልትቀቡት ነው እንዴ? እንደው ለመሆኑ ምናችሁ ነው የምትቀቡት ስትላቸው እንግዲህ ሰውነታችን ይላሉ። ይህ በህል መጫወት ጥሩ አይደለም ግፍ ነው ብላ ትመክራታለች። እንደውም በቃ አልሰማ ስትላት እንግዲህ ውሃ ሞኝ ነገር ስለሆነች ምንድን ያደረገችው ይኸውልሽ አሁን አንቺ መስራትና ማድረግ የፈለግሽውን ነገር እናተሽ ስትመጣ ልክ ለእኔ እንደነገራችሁኝ ሀሳቡን ንገሯት ትላታለች። ምክንያቱም ሰላም እዚህ ጋር ያሰበችው ነገር ለእናታቸው ከነገረቻቸው እሺ ብላ ትሰጠናለች ብላ ነው ያሰበችው። ውሃ ሞኝ ስለሆነች እንግዲህ ግን ወይዘሮ ማርታይን ነገር ብትሰማ በእርግጥ ትቆጣቸዋለች፣ ትደበድባቸውም ሊሆን ይችላል። ይሁን እንጂ አድሬት አበጌ ያቀደችውን እቅዷን ለማሳካት ስትል እንግዲህ ዳጣን አቆላምጣ በመጥራት ሂጂና ከገድር ሱቅ የሆነ ምሪንዳ አምጪልኝ ትላታለች። ዳጣዬ ስትላት እንግዲህ ዳጣ ያለ ወትሮ ምንድን ነው እንደዚህ የምታቆላምጠኝ በማለት ያው ግራ ገብቷታል። እንዲሁም ደግሞ ዳጣ አበጌ እንድትወዳት ስለምትፈልግ በደስታ ነበር አቤት ያለቻት። ምክንያቱም
ዳጣ ትወዳታለች፣ አበጌ ደግሞ አትወዳትም። ዳጣ እንደዛ አበጌ ምናምን ብላ ስትጠራ በጣም ደስ ያለ ስታዛት ሁሉ በደስታ ነበረ ሱቅ ሄዳ ለመግዛት የሞከረችው። እንዲሁም ደግሞ አበጌ ራሱ ደካማ ጎኗን ታውቅ ነበረ። ዳጣዬ ምናምን እንድትላት እንድትወዳት ምናምን ስለምትፈልግ ይህንን ነገር ተጠቅማ ነው ይህን ነገር ማድረግ የፈለገችው። እንግዲህ ከከድር ሱቅ የምትላካለች። ከዛ እንደሆነ ሰዓት መጣለች። ከመጣችም በኋላ እንደውም እኮ መልስ አለው ስትላት መልሱን ሁሉ ውሰጂው ነው ያለቻት። ምክንያቱም ዳጣ በጣም ተደሰተች። በቃ ብርጭቆ አምጪልኝ ትላታለች፣ ታመጣለች። ካመጣችም በኋላ እንግዲህ ልጠጣው አልጠጣው ትላለች። ግን ከዛ ቀደም ብላ ምንድነው ማድረግ የፈለገችው እናቴ መጣሽ ደረሽ የት ነሽ ምናምን ትላታለች። ምክንያቱም የሆነ ነገር በሆን እንኳን እናቴ ተለው ደርሳ እንድታድነኝ በሚለው ማለት ነው። እየመጣውን ትላታለች። እናትም ወዲያውኑ እናቷ ወደ ቤት እንደገባች እንግዲህ ምንድን ያደረገችው ብርጭቆ ይዛ ለመጠጣት ሞከረች። ከዛ በመጀመሪያ እማዬን ላማክር ትልና እንግዲህ ከምሪንዳው ላይ የጨመረችው አደንዛዥ ነገር አለ። ትተው ወደ ውስጥ ትገባለች። እንግዲህ ውሃ ደግሞ ወደ ሳሎን ትመጣና ያን የተመረዘ ነገር ለመጠጣት ትሞክራለች። እያየችው ነው፣ አላስቻላትም። ጠጩ ጠጩ ይላታል። ከዛ ብድግ ታደርግና ብርጭቆውን የተመረዘውን ትጠጣዋለች። ከዛ የቀረውን እንዳለ ትጠጣዋለች። በመጨረሻም እንግዲህ ውሃ አሁን ላይ ተመርዛ ራሷን ስታ ወድቃ ነው ያለችው። እንግዲህ አበጌ ለራሷ የመረዘችውን ለእህቷ ሰጠቻት። ይሁን እንጂ የዳጣ መጨረሻ ምን ሊሆን ይችላል? ከዛ ቤት ትባረራለች ወይስ ደግሞ የአበጌ ስራ ይከሽፍባታል? የአደንዛዥ እጽ ከሷ እንደሆነ ይታወቃል ወይስ አይታወቅም? በቀጣይ ቪዲዮ የምናየው ይሆናል። የዛሬው ቪዲዮአችን ይመስል ነበር። መልካም ጊዜ ይሆንላችሁ።